ኢትዮጵያ በዓለም የጤና ድርጅት ዓለም አቀፍ የሀገራት የመድኃኒት ተቆጣጣሪ አካላት ምደባ ሶስተኛ ደረጃን ማግኘቷ የሕክምና ምርቶችን ደህንነት ጥራትና ውጤታማነት በማረጋገጥ የህብረተሰቡን ጤና ለመጠበቅ የተያዘውን እቅድ ለማሳካት እንደሚያግዝ የጤና ሚኒስቴር ገልጿል። ይህ ውጤት ኢትዮጵያን ከአፍሪካ 9ኛ የሚያደርጋት ነው ያለው ሚኒስቴር መስሪያ ቤቱ ከአፍሪካ ቀንድ ሀገራት ደግሞ የመጀመሪያዋ መሆን እንዳስቻላት ገልጿል። ዳግማዊት ደረጀ በጉዳዩ ላይ ዝርዝር ዘገባ አዘጋጅታለች። አቤል አበበ ነው የሚያቀርበው። የዓለም የጤና ድርጅት በአባል ሀገራቱ የሚገኙ የምግብና መድኃኒት ተቆጣጣሪ ተቋማት ያላቸውን የክትትልና የቁጥጥር አቅም በመገምገም ደረጃ የሚሰጥበት አሰራር አለው። በዚህ አሰራር መሰረት ለጀማሪዎች ከሚሰጠው ደረጃ 1 አንስቶ ሙሉ በሙሉ የተደራጀ ስርዓት ወይንም ደረጃ 4 ላይ ደርሰዋል እስካላቸው ሀገራት ድረስ ይህንን ደረጃ እንዲያገኙ ያደርጋል። በዚህ መሰረት የኢትዮጵያን መድኃኒት ቁጥጥር ስርዓት ሲደግፍ የቆየው ድርጅቱ እስካሁን የተሰሩ ስራዎች ውጤታማ ሆነው በመገኘታቸው ኢትዮጵያ የደረጃ 3 ወይንም ማቹሪቲ ሌቭል 3 የሚባለውን ጎራ መቀላቀሏን አሳውቋል። ይህንን አስመልክቶ የጤና ሚኒስቴር ከምግብና መድኃኒት ቁጥጥር ባለስልጣን ጋር በጋራ በሰጡት መግለጫ የጤና ሚኒስትሯ ዶክተር መቅደስ ዳባ ይህንን ደረጃ ማሳካት ማለት ምን ማለት እንደሆነ አብራርተዋል። ሀገራችን በአሁን ወቅት እንግዲህ ያሳካችው ይሄ ማቹሪቲ ሌቭል 3 የሶስተኛ ደረጃ የቁጥጥር አቅም የሚባለው ማለት ነው። እንደ አፍሪካ በአጠቃላይ ይሄ የDWHO 8 ሀገሮች ይላል። በአጠቃላይ ግን ሌሎቹንም በሙሉ በዓለም በአፍሪካ በአህጉራችን ስንቆጥር 9 ያደርገናል ማለት ነው። አፍሮ ስንል ቢሮ የሚሰራበት ደረጃ አለ። ከዛ ደግሞ በአጠቃላይ የሪጅኑ በሚከፋፈልበት ሲጨመር ወደ 9ኛው ያስገባታል ማለት ነው። በተለይ ደግሞ በአፍሪካ ቀንድ ካሉት ሀገሮች ውስጥ የመጀመሪያው ሆነን ነው አሁን የተመዘገብነው። በዚህ ደረጃ መሰረት ኢትዮጵያ በምግብና መድኃኒት ባለስልጣን አማካኝነት የተረጋገጠ በሚገባ የሚሰራና የተቀናጀ የመድኃኒት ቁጥጥር ስርዓት እንዳላት ማረጋገጡ ነው የዓለም የጤና ድርጅት አስታውቋል የተባለው። በመግለጫው ላይ ይህንን ደረጃ ማግኘት ለኢትዮጵያ የጤና ዘርፍ የሚያበረክተው አስተዋጽኦ ይህ ነው ተብሏል። ይህ ውጤት እንግዲህ ለህብረተሰባችን የራሱ ትልቅ የሆነ ፋይዳ አለው። ውጤታማ የሆነ ከፍተኛ ጥራት ያለው የመድኃኒት ምርቶቻችንንም ደግሞ ለህብረተሰባችን የምናደርስበትን ቁርጠኝነት የሚያሳይ ነው ማለት ነው። እንደ ሀገር እንግዲህ ማቹሪቲ ሌቭል 3 ማሳካት በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ጥራቱን የጠበቀ ጠንካራ የቁጥጥር ስርዓት አለ ወይ የሚለውን የሚያሳይ ይሆናል ማለት ነው። ሁላችንም እንግዲህ ይህውቅና ለዜጎቻችን በተለይ ደግሞ የጤና አገልግሎት አቅራቢዎቻችን ራሱ ለህብረተሰቡ ለዓለም አቀፍም እንዲሁም ለአህጉር አቀፍም ነገ ደግሞ ለሚያስፈልገው ገበያ የሚያመርቱ እኛ ሀገር የሚያመርቱትን ራሱ እድል የሚሰጥ ትልቅ አቅም ይዞ የሚመጣ ነው። በዚሁ መግለጫ ላይ መንግስት በየዓመቱ ከሚያደርገው የመድኃኒት ግዢ አብዛኛውን ከሀገር ውስጥ ለማድረግ መሰራቱ የተገለጸ ሲሆን በ2017 በጀት ዓመት 42% የሚሆነውን ከሀገር ውስጥ የሚገዛበት አቅም ላይ መድረሱንም ሚኒስትሯ አክለው ገልጸዋል። ገዢ ሆኖ የሚያቀርበው አገልግሎታችን የኢትዮጵያ መድኃኒት አቅራቢ አገልግሎት ገዝቶ የሚያቀርባቸው መድኃኒቶች ውስጥ ማለት ነው የመድኃኒት አቅርቦታችን ወይም የመሳሪያ አገልግሎታችንን ስንመለከት እኛ ገዝተን የምናቀርባቸው ውስጥ በፊት ከ8 በጣም ፍላክቹዌት ሲያደርግ ደግሞ የሆነም ጊዜ ወደ 20 እንደዚህም ነው የሚባልበት ጊዜ ነበር። ለረጅም ጊዜ ግን እዛ ቁጥር ላይ ቆይቶ ነበር። ነገር ግን ለአምራቾች በተሰጠው ትኩረት መሰረት በባለፈው አመት የዚህኛው ሳይሆን 2016ን ስንዘጋ እንደምታስታውሱት በ36% ገዝተን የምናቀርበው መድኃኒት ነው። ስለ ህክምናው ነው ማለት ነው ያወራን ያለ ነው። ከዛ በተጨማሪ ባለፈው ደግሞ 2017ን ዘግተን ስንወጣ የነበረን ቁጥርን ስንመለከት ወደ 41% እኛ ገዝተን የምናቀርባቸውን ከአገር ውስጥ አምራቾች አድርገናል ማለት ነው። ይሄ እንግዲህ ትልቅ አቅም ነው። ይሄንን እየጨመርን እንሄዳለን። ይህ ውጤት የህክምና ምርቶችን ደህንነት ጥራትና ውጤታማነት በማረጋገጥ የህብረተሰቡን ጤና ለመጠበቅ በአፍሪካ በምግብና በጤና ግብዓቶች ቁጥጥር የልቀት ማዕከል ለመሆን የተያዘውን እቅድ ለማሳካት ትልቅ እርምጃ ነው ተብሏል። በቀጣይም አሁን የተገኘውን ውጤት ለማሻሻል የህብረተሰቡን ጤና ለመጠበቅና ይህንን የተገኘውን ውጤት ለማስቀጠል ተቋማቱ ጠንክረው እንደሚሰሩም ተነግሯል።